የፍቅር አክሊል ተራኪ ኢናያ ክፍል 4 ምን ሆንሽብኝ? ለምን ታለቅሻለሽ? ያቺ ሴት እናቴን ትመስላለች። እናቴ ትዛለች። ያው ዛሬ ስላየችው ፎቶዋን የሱ ትውስታ አምታቶባት ይሆናል ብዬ አሰብኩኝ። ያው መስላሽ ነው ዛሬ ስላየሽ ፎቶዋን፣ ለዛ ነው ማረጋጋበት ቃላት አጥቼ ታውቃለህ አለች ሳቅ በሚተናነቀው ድምጿ። አንድ ቀን አይቻት በሞት እንኳን አይቆጨኝ። አንዴ ለምን ትታኝ እንደሄደች ምን ያህል ብትበደል እኔን ጥላ እንደሄደች ማወቅ እፈልጋለሁ። አቀፈችኝ። እንባዋ ከቲሸርት ያልፎ ገላይን ሲያረሰው ይሰማኛል። ግን ምን ብዬ ላረጋጋት ግራ ገባኝ። ምናልባት ስትተኛ ከለቀቃት ብዬ በቃ ተረጋጊ፣ እራት እንብላና ገብተሽ ትተኛለሽ። ደሞ እናት የሆነ ትልቅ ችግር ካልገጠማት የወለደችውን ጥላት ሄድም። እሺ አንተንም አስጨነቅኩ፣ በቃ ሂድ፣ ፊቴን ታጥቤ እመጣለሁ። ግንባሯን ስሚያት ወደ ጠረጴዛው ተመለስኩ። እሷም ብዙም ሳትቆይ ተመለሰች። ምግቡን ላይምሰል ነካካቸው እንጂ አፏ ላይ ሳይደርስ እናትየው ባወራች ቁጥር ስትሳሰቅ ተሰናብታቸው ሄዱ። እኛም ወደ ክፍላችን ተመለስ። ገና እንደገባን በረክቲ ከበር ጫሟን ወረወረች ነው። ግድግዳውን ተደግፋ ተቀምጣ ማልቀስ ጀመረች። በስንት ውትበታ ማልቀሷን አቆመችልኝ። እሺ ካላለቀስኩ አንድ ነገር እንዳደርግ ፍቀዱልኝ። ሳራም ምንም ይሁን ብቻ ዝም በይ፣ እንጠጣ። በመጀመሪያ ቢያስደነግጠኝም ከዛም ስለ እናቷ ለመርሳት እንደሆነ ገባኝ። እኔም ውስጤ ርብሽብሽ ብሎ ስለነበር መጠጣት ካስወጣልን ብዬ ተስማማው። እነ ሳራም እሻሉ። ስንጠጣ ብዙ ቆየን። ሁላችንም ሰከረን። ጠዋት ሳራና ያሬድ ብርክቲ እኔ ተቃቅፈን ተኝተን በር ይንኳኳል። ሁላችንም እንቅልፍ ስለወሰደን አልሰማንም። ሲደገም ያሬድ ነቃ። ሲያይ ሳራ አቅፋው ተኝታለች። ፈገግ አለና ቀስ ብሎ ከአልጋው ወረደ። በሩን ሲከፍት ራኬብ ነች። ሰላም ሰላም አለ ያሳቀ። ሱፍ የለም ፈልጌው ነበር። ዞር ብሎ ከተነሳ ለመጀመሪያ ጊዜ ነው። ተመለከተ። አይኑን ማመን አቃተው። ጥራልኛ ወይስ ልግባ? በእጁ አስቆማትና አይቻልም ማለቴ እዚህ የለም ወጥቷል። ወዴት በዚህ ሰዓት? አዎ በጧት የሚሰራው ነገር ነበረውና ሲመጣ ገኛ ጥሏለሁ። እዚህ መጠበቅ እችላለሁ? አይሆንም ማለቴ ሴቶቹ ማለት ልወጣ ነው። እሺ ግን ከሴቶቹ ጋር አንድ ክፍል ነው ያዛችሁት? አዎ ምንም? አይ ምንም በቃ ለሶፊ ንገረው አደራ ብላው ሄደች። ወዲያው ቅድም ያየው ውሸት የሆነ እውነት ለማጣራት በሩን ዘግቶ ዞር ብሎ ተመለከተ። ግን እውነት ነበር። ማታ ሰክረን ነበር። ሌሊት 6 ሰዓት እስኪሆን ድረስ አንዳንዴ ብርክቲ እያለቀሰች እኔም ውስጤ ብግን እያለ እነሳራም ተቃቅፎ ስንጠጣ ይመሸን የሆነ ሰዓት ላይ ይብቃን እንተኛ ተባብለን ለመተኛት ሲዘጋጁ እኔ ሽንት ቤት ደርሼ ልምጣ ብዬ ሄድኩ። ስተኛ ከላይ ልብስ መልበስ ደስ አይለኝ። በዛ ምክንያት ከላይ የለበስኩትን ቲሸርት አውልቄ በእጄ እንዳያስኩኝ ወደ አልጋ ሄድኩ። ሳራና ያሬድ ተቃቅፎ ተኝተዋል። ሳያቸው ፈገግ ካልኩና ልብሴን በእጄ እንዳያስኩኝ ሄጄ ብርክቲ አጠገብ አንሶላውን ገልቤ ተኛው። ባልጠጣ ኖሮ በርቃን ያጠገቡ አልተኛም፣ ግን ሰክሬያለሁ። በዛ ላይ ኢነርጂ ዜሮ ሆኛለሁ። ዝም ብዬ ተኛው። ታዲያ ጠዋት ላይ ያሬድ ማመን ያቃተው ነገር ሰይጣን ይሁን ጌታ በማናውቀው ሁኔታ እኔና ብርክቲን ከላይ ላየን ሰው ፊልም ላይ ወንዱ ከወገቡ በታች እርቃኑን ሆኖ ሴቷ አንሶላውን በብብቷ ይዛ እሱ ደረት ላይ ተኝታ ስናይ ምን አእምሯችን ውስጥ ይመጣል? እኔ ማታ ካለ ቲሸርት እንደተኛው ነበር። ታዲያ ብርክቲ ቀን የለበሰችውን ስላልቀየረች ከላይ ገላዋ ክፍት ነው። ቀሚስም በሙሉ በአንሶላ ሸፍና ባዶ ሆኖ የሚታይ ገላዋ በቀረበት አቅፋኝ ተኝታለች። ያሬድም እንደደነገጠ ሄዶ ሳራ እንቀሰቀሳት። ስታይን መጀመሪያ በመጠጥ ተገፋፍተን አብረን ያደረን መሰላት። መታ ቀሰቀሰችን። ነቃን። በጣም ተናደድኩ። የሆነ ደስ የሚል እንቅልፍ ውስጥ ነበር። ለመነሳት ስሞክር ብርክቲም ስትሞክር ተያየን። ከነሱ በላይ እኛ ደነገጥን። ቲሸርቴን በእጄ እንዳያስኩት ነበር። ብርክቲ ተነስታ በፊቷ ቁጭ አለች። ልብሷ መኖሩን ሳራ ስታይ ተንፈሳለች። ምን እንደሆነ ከኔ ውጭ ማንም አያውቅም ነበር።
እኔም ቲሸርቴን ለብሼ እዛውኛው አልጋ ላይ ተቀምጠን ነገርኳቸው። ብርክቲም ሰካራም አስደነገጥከኝ እኮ። እኔ ምን አደረግኩ? ጓደኛሽ ቦታዬን ያዘች እና ቆሜ ላድር? ሳራም እኔ ደግሞ ሌላ ነገር መስሎኝ ነበር። ለማንኛውም ዋናው ኖርማል መሆኑ ነው። እና ምን ይሆናል ብለሽ ነበር? ምን ይታወቃል፣ መጠጥ ስራው ብዙ ነው ብዬ ነው። አንቺ ስራው ብዙ ቢሆን ከኛ ይልቅ እናንተ ጋር ብዙ ስራ ነበረው። ትራስ ወረወረችብኝ። ባለጌ፣ ድሮም ካንተ ጋር ማውራቴ። ያሬድ እሱን ተውትና ራኬብ መታ ነበር ግን የለም አልኳት። ሳራም ቆይ ማናት? ማለት ማናቸው? ዘመዶች ወይስ ዝምድናን ፈላጊ? አሳስቄ ለማለቅ ፈለኩ ግን ወጥረው በጥያቄ አጣደፉኝ። በመጨረሻም ተሸንፌ እውነቱን ነገርኳቸው። ያን ቀን ማታ እናቴ ነገረችኝ ነገር ይህ ነበር። አያቴ የሆነ ጊዜ አደጋ ይደርስበታል። በዚህ ሰዓት የራኬብ አያት ይደርስለታል። አያቴ መላ ቤተሰብ በተሰበሰበት ነበር። እሳት ተነስቶ መላ ቤተሰቡ የሞተው። አያቴን ቢተርፍም ለመታከሚያ ይቸግሯል። በዛ ሰዓት ነበር የራኬብ አያት ደርሶ መጪውን ሸፍኖ ያሳመመው። ሲድንም በቤተሰብ ሞት እንደተጎዳ ስላየ አንዲት ሴት ለአያቴ ይደርስላታል። አያቴና የራኬብ አያት የቅርብ ጓደኛሞች ሆኑ። ይህንንም ወደ ዝምድና ለመቀየር የሚወልዱትን ልጅ ለመዳር ተስማሙ። ግን እድል ሳይቀናቸው ሁለቱም ወንድ ወለዱ። እነዚህም አባትና የራኬብ አባት ማለት ነው። ግን እቅዳቸው ሳይሳካ ከሚቀር ብለው የልጅ ልጆቻቸውን ለመዳር ይስማማሉ። አባቴም የሷም አባት በአያቶች ፊት ይስማማሉ። ግን አባቴ ሲወልዱም አባቴ ወንድ ወለደ፣ እኔን። እሱ ደግሞ ሴት ወለደ፣ ራኬብን። አባቴ በድንገት ሞተ። ግን ለእናቴ አስማለት፣ ይህን ካላደረግሽኝ አጥንቴ ሾህ ሆኖ ይውጋሽ ብሎ አክስቴን አብሮ አስምሎ ነበር። እሷ ከልጅነቷ ጀምሮ ስለ እኔ ስትሰማን ያደገችው። እናቴ ግን ፈርታ እምቢ እንዳልል ከዛሬ ነገ እያለች ስትቆይ ባለፈው ከብርክቲ ጋር አየች። ከዛ አክስቴ ቀወጠች። የአባቴን ስም እየደጋገመች እናቴን ወቀሰች። እማ ደግሞ በአባቴ አጥንት ከተባለች እምቢ አትልም፣ በሱ ከማለች አትመለስም። እናም ከእሷ ጋር ሊያጋቡኝ እቅድ እንዳላቸው ቀኑን ለመቁረጥ የኔን ውሳኔ እየጠበቁ እንደሆነ ተነገረኝ። ወይ እንደሷ ቀድመው ቢነግሩኝስ? በአንድ ቀን አግባ ደግሞ ፍቅረኛ ቢይዝስ ኖሮ ሌላ ሴት አፍቅሬስ ቢሆን? በእናቴ በጣም ተናድጃለሁ። ይኸው ይህ ነው ታሪኩ። ዛራም እና ቀድመህን ልትሞሸር ነው? አላደረገውም። ማለቃትን ሴት ላግባ? ምን ችግር አለ? ፍቅረኛ የለ። በዛ ላይ ራኬብ ቆንጆ ናት፣ በአንድ የምትወደድ ነገር። ወይስ ሳትነግረን ፎንቃ ይዘዋል? እውነት ነው፣ ይህኔም ጥያቄ ነው። ቆይ ፍቅረኛ የለኝ፣ ለምን ቀርቤ እንኳን ሳላውራት ጠየቅኳት? አላፈቀርኩ። ቆይ ለምን? እናቴን ጠይቄ እምቢ ብዬ እማላውቅ ልጅ ትንሽ እንኳን የሚጨበጥ ምክንያት ሳይኖረኝ እንዴት እምቢ አልኳት? ወይስ ታይታወቀኝ ያፈቀርኩት ሰው አለ? እሺ ካለችስ ማናት? እስካሁን ያልተመለሰልኝ ጥያቄ ነው። ከሀሳብ ያነቃኝ የብርክቲ ንግግር ነበር። አይኗም በአንድ አቀረረ እና ልታገባ ነው? ግራ ጎንህን አገኘ? ቃላ ኳኳ ከመምጣቱ ልቤ ስንጥቅ ያለ መሰለኝ። እነ ሳራ በሁኔታዋ ተገርመው በጥያቄ አይኗን አዩት። ብርክቲ ሮታ መታጠቢያ ቤት ገባች። በሁኔታዋ ተደናገጥን። እኔ ደግሞ ጭንቅላቴ ውስጥ ማሰብ ማልፈለገው ሀሳብ ተጫረ። የሆነ ነገር በጆሮዬ ሽክ አለ። ብርክቲ ብትወደስ? በራሴ ደንግጬ ሀሳቤን ለመግለጽና ለመተው ሞከርኩ። ግን እንዳሰብኩት አልተዋለኝ። ከራሴ ጋር እየተከራከርኩ እያለ ብርክቲ ከመታጠቢያ ቤት ወጣች። ፊቷን ታጥባ ስለነበር እርጥብ ነው። መታ አልጋው ላይ ቁጭ አለች። እናም በረጅሙ ተነፈሰች። ሳራ ግራ ተጋብታ አንቺ ምን ሆነሽ ነው ማልቀስ ምናምን? ብርክቲም አይ ምንም ዝም ብዬ ነው። ያሬድም አረ ምን አሻንጉሊት መሰልሽ እንዴ? እንደዛ አይንሽን ባቅሮ እያየን ምንም ትያለሽ? አይ በቃ እናቴ ሲል እናቴ ትዝ አለች። እህት ይኖረኝ ይሆን ብዬ አሰብኩኝ። እናቴ ብትኖር እኔ ሳገባ ምን እንደሚሰባት ባቅ ተመኘሁ። ለዚህ ነው በቃ። ሳራ አቀፈቻትና ዝም በይ አንቺ ብቻ አግቢ እንጂ እኔ ከእናት በላይ ሆኜ ይድርሻለሁ። እኔ ግን ምንም ማለት አልቻልኩም። የተናገረችው ቃል እነ ሳራን ቢያሳምንም ጭንቅላቴ ውስጥ አልቀበላለሁ። ከዚህ በፊት ብዙ ጊዜ ስለ ቤተሰብ አውርተናል፣ ግን
እንደዚህ ሆና አይቻት አላውቅም። ምንም ለውስጤ የእናቷ ፎቶ በቅርቡ ስላየች ነው ብዬ ለማሳመን በሞክርም ምንም አላምን አለኝ። ያሬድም ለምን ራኬብን ሀገሩን አስጎብኝም ብለን ተፍተብልን አንመጣም? በዛውም ትግባባላችሁ። እምቢ ብለም በግድ ሄድን። ብርክቲ አልሄድ ብላ ነበር፣ በግድ ነው የወሰድናት። ከራኬብ ጋር ብዙ ቦታዎችን አሳየች። ምሳ እነሱ ቤት ጋበዘችው። ቤታቸው ሄደን ምሳ ብለን አባትየው ነበሩ። እየተጫወትን ስንጨርስ ቡና ተፈልቶ ጠጥተን ወደ 10 ሰዓት አካባቢ ወጣን። አንድ ባህር ነገር ጋር ወሰደች። ቦታው ደስ ይላል። ዙሪያው በደን የተከበበ ስለሆነ ሰላምና ጸጥታው ይለያል። ትንሽ በጀልባ እንሸራሸር ተባለና አንዱ ጀልባ ላይ ገባን። ሳራና የሬዱ ተቃቅፎ ነበር። እኔም ራኬብ ወገቤን ይዛኝ ነበር። ብርክቲ ግን ብቻዋን፣ ሲጀመር ከመጀመሪያው ጀምሮ አብራን ሄደች እንጂ ከኛ ጋር አልነበረችም። ዝም ብላ በሀሳብ ትሄዳለች። እዚህም ገብተን እኛ እያወራን እንሳሳቃለን። እሷ ያወራነውንም አልሰማችም። ከባህሩ አሻግራ እያየች ነው። ከጀልባው ወረንና እዛው ጋር ያሉ ድንጋዮች ጋር ቁጭ አለን። ሳራና ያሬድ ፎቶ እንነሳ ብለው ወደ ዛፎቹ ጋር ሄዱ። ብርክቲ ከመጀመሪያውም ከኛ ራቅ ብላ ያለች ድንጋይ ላይ ተቀምጣ በእጇ ከውሃው ጋር እየተጫወተች በሀሳብ ሄዳለች። ብዙም ስላልተራራቅን እኛ የምናወራው ለሷ ይሰማታል። እነ ሳራ እንደሄዱ ራኬብ እጇን አንገቴ ላይ አድርጋ ማውራት ጀመረ። ግን በእጇ ምቾት አልሰጠኝም። ከሷ ጋር የማደርገውን ከብርክቲ ጋር ነው የማነጻጽረው። ከብርክቲ ጋር አንዴ ደስ ይለኝ እንደነበር ከራኬብ ጋር ደግሞ ገና ስትነካኝ እንዴት እንደሚያስጠላኝ በቃ ማሰብ አልፈልግም። ውስጤ ሁሉን እያነጻጸረ ሰላም ነስቶኛል። በዛ ላይ በፊት ከኔ ጋር ተቃቅፈን ነበር የምሄደው። አሁን ብቻዋን ስትሆን ምን እንደሚሰማት ሳስብ ብቻ ብዙ ነገሩ አልመች ብሎኛል። ራኬብ እና ዳማን እንዴት አየሃት? አሪፍ ናት። በቃ አይመስልሽም? ብዙ አላየኋትም። ለነገሩ ከተጋባን በኋላ ወይ ለሰመር እዚህ እንመጣለን። ያኔ በጣም ተወዳታለን። መጋባትን ስሰማ ፈገግ አልኩ። እኮ እኔ ልጋባ። ግን ቆይ የወደድሽው ሰው እንኳን የለም እስከዛሬ? እንዴት ይኖራል? ስለአንተ እኮ ከ9 ዓመት ጀምሮ ነው። ታዲያ እንዴት ሌላ ሰው ልውደድ? ወይስ የወደድካት አለች? ተደናገጥኩ። ግን እንዳታውቅብኝ አይ ዝም ብዬ ነው አልኳትና ወደ ባህሩ እያየው በሀሳብ ሄድኩ። የተለመደው ማንን የወደድኩት የሚለው ሀሳብ። ቆይ ማናት? ብርክታይት ያላችኋት ሁሌ እንደዚህ ናት ወይስ እኔ ደብሬያት ነው? ወደ ብርክቲ እየጠቆመች አይ እዚህ ትንሽ ነገር ደብሯት ነው። ምን ችግር አለ? እኔ ከረዳኋት። አንድ ነገር መጣለን። እሷ ሰው ታውቅ ይሆናል። ለምን ስለ እናቷ አልጠይቃት? እናቷን አታውቃትምና ለዛም ነው እንደዚህ የተደበረችው። እና ሁሌ እንዲህ ናት። ለነገሩ እናቷን ያላወቀች እንዴት ታወራለች? ለነገሩ እናት ማለት የሌለው እኮ ባል ሳይኖር ማግባትን መመኘት ነው። እስቲ አስቡ፣ የምታገባውን ሳታገኝ ማግባት መመኘት እብደት እንደሆነ፣ እናትን ሳያውቁ መወለድ ወፍ ዘራሽነት ነው። ደነገጥኩ። እንዴት ታሾፋለች? የሆነ ነገር ባደርጋት ተመኘው፣ ግን መረጋጋት አለብኝ። እናቴን የግድ ማሳመን ይጠበቅብኛል። ከዛ በኋላ ይደርሳል ብዬ ለመረጋጋት ሞከርኩ። በመሃል ስልኬ ላይ ሜሴጅ እንዳይገባ መልእክት ሰጠኝ። ሳዩ ብርክቲ ናት። ወደ ሆቴል ሄጃለሁ ይላል። ምን ሆና ነው? አሁን አይቻት እኮ ነበር። በራሴ ያዘንኩ። ቢያንስ ትንሽ እንኳን አላዋራትም። በአንዴ እንዴት እተዋታለሁ? በዛ ላይ ብቻዋን እኮ ናት። እንደዚህ እያልኩ እያለ እነ ያሬድ መጡና ስለመሸ ወደ ሆቴል ጉዞ ጀመርን። ሆቴል እንደደረስን እነ ሳራ ብርክቲ እንደሄደች ስለነገርኳቸው ሄጄ እንድጠራት ነግረውን ከራኬብ ጋር ምግብ እያዘዙ እንደሚጠብቁኝ ነገሩ። እኔም ወደ ክፍላችን ለመሄድ ወደ ሊፍቱ ልገባ ስል እንደተበላሸ ተነገረኝ። በእግሬ ልሄድ ብዬ እንደተናደድኩኝ በደረጃ ጉዞ ጀመርኩ። ደረስኩና በሩን ከፍቼ ገባው። ግን ብርክቲ የነበረችበት ሁኔታ ከው ብዬ ነበር። በሩ ላይ ረጅም ደቂቃ እንድቆም አደረገኝ። በሩን ከፍቼ ስገባ ያየሁት ብርክቲ አልጋ ላይ ተቀምጣ እያለቀሰች ነበር። ማልቀስ ብቻ አይመስለኝም፣ የሆነ መራሪ የሆነ ሀዘን ያለበት። እናቱ እንደሞተበት ልጅ ስቅስቅ እያለች ነበር የምታለቅሰው። ከተዋወቀን 4 ዓመት ሊሞላል ነው። እንደዚህ ስታለቅስ አይቻት አላውቅም።
ትንሽ ራሴን መግዛት ስጀምር በሩን ለቅቄ ወደ እሷ ሄድኩ። አልጋው ላይ ቁጭ ስል ቀና ብላ አየችኝና መልሳ ለቅሷን ቀጠለች። እጄን ገና ወደ ራሷ ከመስደዴ በእጇ ወረወረችው። ይበልጥ ደነገጥኩ። ቆይ ብርክቲ ምን ሆነሽ ነው? እንባ የራሷን ፊቷን ቀና አድርጋ ምንም ሶፊ በቃ ልለምን፣ በዚህ ሰዓት ምንም አትጠይቅኝ፣ ካልሆነ በኋላ የምትጸጸትበትን ነገር እናገራለሁ። እንዴት ዝም ማለት እችላለሁ? እንደዚህ ሆነሽ ዝም ማለት የምችል ይመስልሻል? ባንዴ ንድድ ብላ፣ ለነገሩ እኮ ዝም ማለት እንደማትችል አሳይተኸኛል። በቃ ለአሁን እባክህ ተወኝ። አልጋ ላይ ተኝታ ለቅሷን ተያዘችው። ምን እንደምል ግራ ገባኝ። ቢያንስ ምን እንደሆንሽ ልወቅ፣ እራት በልተን ትተኛለሽ። እነ ራኬብ ታች እየጠበቁ ነው። ራኬብ እንዴት አፌ ላይ እንደመጣች እንጃ፣ ግን ገና ራኬብ ስል ከተኛችበት ዘላ ብድግ ብላ በንዴት ስታይኝ፣ ወይኔ ቆይ ምን ሆና ነው? አሬ ቅድሙ አልበቃትም፣ አሁንም ታላቅጥብኝ። ልሂድ። የምን ማለት ምን አለችሽ አልኳት። ከሷ በላይ ተናድጄ ልትናደድ ጓደኛዬ ነህ ብዬ የውስጤን ብነግረህ፣ አንተ ግን ካገኘሃት እንኳን 3 ቀን ላልሞላት ልጅ ታሪኬን ነገርካት። የወለደችኝን እንኳን እንደማላቅ። ቆይ የፈለገ ነገርህ ብትሆን ግን እኔን ከሷ በፊት አታውቅኝ። ትንሽ ምን ይሰማታል ብለህ እንኳን አታስብ። በቃ ተው፣ ስረጋጋ እናወራለን። አሁንም ቢሆን አንተን ማስቀየም አልፈልግም፣ ምክንያቱም ምትክ ማላገኝልህ ወንድም ይሆንክልኝ ነኝ። ምን? ያን የተናገርኩትን ሰምታን ሄደችው። ይህን ያህል ጎዳኋት? በእያንዳንዱ ቃላት ልብ የሚሊዮን ቦታ የተሰነጣጠቀ ያህል ነው የተሰማኝ። ግን ምን ብዬ ላስረዳት? ምን ብላት ትረዳለች? አይ ይህን ያደረግኩት እናትሽን ካወቀቻት ብዬ ነው ልበላት? ግን እንዴት ታምነኛለች? አይደለም እኮ እንደሱ አስቤ አልነበረም። ከመቅስበት አራስ ነብር ሆነችብኝ። በቃ ምንም እንድትለኝ አልፈልግም። ምክንያትሽን አልከኝ፣ አሁን ትተኸኝ ከሚስትህ ጋር ራትህን ብላ፣ ካልሄድክ ግን ራስ ይወጣል። እንደምታደርገው ሁኔታዋ በስነ ስርዓት ይናገራል። ተነስቼ የሞት ሞቴን እግሬን እያነሳው ወደ በሯ ዘገብኩ። በመሃል እንዲህ አለችኝ፣ ስትመጡ በፍጹም አጠገቤ ልትተኛ እንዳታስብ፣ ከፈለግክ ራኬብን አቅፈተኛ። ወጣ። ዞር ስል የአልጋው ራስጌን ተደግፋ ከዓይኗ የማይቆም የሚመስል እንባ እንደ ቦይ በዛው ፊቷ ያልፋል። በሩን ዘግቼ ወደ ታች ሄድኩ። ሲያዩኝ የሆነ ነገር መሆኔ ገብቷቸዋል። ወንበሩን ስቤ ተቀመጥኩ። እንኳን ልበላ ምግቡን ማየት ሁሉ ዘጋኝ። ሳራ ብርክት ይሳለች፣ አልመጣም በልቻለሁ ብላለች። ትንሽ እንደተመገቡ ራኬብ፣ ቆይ እሷ ልጅ ጤነኛ ናት? የሆነ ከሌላ ሰው የሚለይ ባህሪ አላት። እብድ ትመስላለች እኮ። ከቅድም ጀምሮ አትናገር አትጋገር። በራሷ አነጋገር ሳቃለች። ውስጤ እየነደደ በነበረበት ሰዓት እሱ ሳይበርድ ሌላ እሷን ስትናገር ውስጥ የነበረው እሳት የፈነዳ መሰለኝ። ሳራ ለመመለስ አፏን ለመክፈት እኔ ቀደምኳት። ትሰምኛለሽ? ስለማታውቂያት ልጅ ዝም ብሎ ማውራት ነው እብደት። ከዚህ በኋላ ስለ እሷ ቃል ብትነፍሺ ከማንም አይደለም ከኔ ነው ጥልሽ። ገባሽ? ምንድነው? ሀይ እዛው ከነ ባህሪዋ ገደል ትግባ። ልናገራት ነበር ግን አስተናጋጁ መጣና እቃ ነሳሳ። ራኬብም ታዲያ ለምን ኦቨር አንወጣም? በእኔ ግብዣ ነው። በደስታ እንኳን ተጋብዘን አለ ያሬድ። አይሆንም አልኩ። ሁሉም ለምን በሚል አስተያየት ወደ እኔ ዞሩ። ነገ ስለምንሄድ መጠጣት አይቻልም። ሳራም ተዋት አንተ ገብተህ ተኛ እኛ እንሄዳለን ብላ ቦርሳዋን አንስታ ለመሄድ ብድግ አሉ። እንዴት ጮኬ እንደተናገርኩ አላውቅም። ሳራ አንድ እርምጃ ብትሄዱ ከኔ ነው ጥላችሁ፣ አይቻልም፣ ማንም የትም አይሄድም። አንቺም ግቢ መሽቷል። ሴት ከ3 ሰዓት በኋላ ውጪ ምን ታደርጋለች? አንቺም ወደ ቤትሽ ሂጂ፣ እኛም ወደ ክፍላችን። እነ ሳራ ድርቅ ነው ያሉት። እንደዚህ ጮክ ብዬ ተናግሬ አላውቅም። ያሬድም በቃ እሺ አንቺም ሂጂ፣ ሌላ ቀን ትጋብዥናለሽ። እኛም አዎ እውነቱን ነው፣ ነገ መንገደኞች ነን። ራኬብም ይኬዳላ ቀረባችሁ፣ እኔም የሚያጣጣኝ አላጣም በይ ብላ እየተመናቀረች ወጣች። ምንም ሳልል ወደ ደረጃው ጉዞ ጀመርኩ። እነሱም ለመከተል ውጪ ምንም አላሉ። ደረስንና እኔ ቀድሜ ገብቼ ገባሁ። ብርክት ያልተኛችም ነበር።
ልክ ስታይም ብርድ ልብሱን ለበሰችና እንደተኛች አስመሰለች። ገብተን ጫሜ ማውለቅ ጀመሩ። ሳራ ከያሬድ ጋር ተቃቅፈው ጫማቸውን አውልቀው አንድ ላይ ለመተኛት ወደ አልጋ ሄዱ። በፍጥነት ጫሜን አውልቄ ሄድኩና አይ ለዛሬ እዚህ ነው የምተኛው። ተሳሳቁና ሳራ ራኬብ የለችም እኮ ምን ችግር አለ? ችግሩን ያውቃለሁ፣ ግን ዛሬ እዚህ ነው የምተኛው። አባዝ አታድርገን፣ ዛሬ ግፋት ነው የምተኛው። አይደለም ግን በቃ እዚህ ነው የምተኛው። ሳራም አይ እሱን ካላቀፍኩ እንቅልፍ አይመጣም፣ ናይት ክለብ እንሂድ ስትባል እምቢ አልክ እንዴ? ዛሬ ምንድን ነው? ተነሳችና እየተጎተተች ብርክት የተኛችበት አልጋ ላይ ቁጭ አለች። እግሬን ይዛ አልጋው ላይ አስወጣች። ችግሩ ማውቆ እኔ ነኝ። ቆይ ምን ትለኛለች? ምን ታደርግ ይሆን ግን? አልተኛችም። ሁሉም ሰምታለች። የአቅሜን አድርጌያለሁ፣ ግን ባትረዳኝስ? አሁን አላዋራት፣ በንዴት ቂም ነው የምናተርፈው። ዝም አልል ጨነቀኝ። ሳራ መብራቱን አጠፋችሁና ተኙ። እኔ አይኔም መክደን ከበደኝ። የሆነ ተነስታ የምትጠፋ ዳግም አላገኛት ነገር መሰለኝ። በዛ ላይ አልተኛችም። ምን እያሰበችም? ምን ታደርግም? ልቅስቅሳት ፈለግኩ፣ ግን ከዛ አስመልላት አትሄጂ? ግራ ገባኝ። እነ ያሬድ ከትንሽ ቆይታ በኋላ ማንኮራፋት ጀመሩ። እየታደሉ ምን ነው እንደነሱ በሆን እያሉ ብርክቴን ስትንቀሳቀስ አየኋት። ውስጤ ስለፈራ ተነስቼ የበሩን ቁልፍ ከቆለፍኩ በኋላ ቁልፉን ይዤው ተኛው። ትንሽ ቆይታ ስትነሳ አየኋት። ልብ ይመታል። አሁን ምን ታደርግ እያልኩኝ፣ እሷ ግን ዞር ብላ ሳታይ አንድ ጥግ ላይ ሄዳ ኩርምት ብላ ተቀመጠችና አይኗን ጨፈነች። ቆይ ይህን ያህል ባንዴ እንዴት ጠላችኝ? እኔን እንኳን ሳትሰማ ግን እንድትሰማኝ ድረስ እኔም ላለመሸነፍ ተነስቼ ከፊቷ ያለውን ግድግዳ ተደግፌ ተኛሁ። ጠዋትና ያሬድ ሲቀሰቅሱኝ ነበር የነቃሁት። ሳይት ብርክቲ ቦታዋ ተቀምጣ እያየችኝ ነው። አይኗን ባቅሯል። ምንም እንዳልሆንኩኝ ተነሳውና ፊቴን ተጣጣሁ። ለነሳራም አንድ ታሪክ ፈጥሬ ነገርኳቸው። በከፊሉም አመኑ። ቁርስ እንዘዝ ብለው ወጡ። እኔና ብርክቲ ብቻችንን ቀረን። ምንም እንዳልመሰለው ልብስ የወጣሁትና አልጋ ላይ ቁጭ ብዬ የለበስኩትን ሸሚዝ መፍታት ጀመርኩ። ከየት እንደመጣች ሳላቅ ብርክቲ እግሬ ስር ቁጭ ብላ እያለቀሰች፣ ሶፊ በእናትህ እንዳትቀየመኝ፣ ማታ እንደዛ ልልህ አልፈለግኩም ነበር፣ ግን በቃ ብነግርህም ጥቅም የሌለው ነገር ነው። ውስጤም በሌላ ነገር እያነደደ በነበረበት ሰዓት እንደዛ ስትል ማልቀስ ስለፈለኩኝ ነው። እሱን ምክንያት አድርጌ ያለቀስኩት እንጂ አንተ ባልከኝ ነገር አይደለም። በእናትህ አትቀየመኝ፣ ካላንተ እኔ ባዶ ነኝ። አይኗ የሆነው በየተገጠመለት ነው የሚመስለው። ዝም ብሎ ከማታ ጀምሮ ማልቀስ። አነሳዋትና አልጋ ላይ ቁጭ አረኳት። እንባዋን እየጠረኩኝ አልተቀየምኩሽም፣ ትንሽ የተናደድኩት ምክንያቴን ስላልሰማሽ ነው። እኔ እኮ የጠየኳት አዳማ ስለምትኖር ምናልባት እናትሽን ታውቃታለች ብዬ ነበር፣ ግን መልሶ ያልጠበቅኩት ሆነ። ለዚህ ነው እንጂ በምንም መስፈርት ካንቺ የሚበልጥብኝ ሰው የለም፣ አይኖርም። አቀፍኳት። ሸሚሴ ስለተከፈተ ደረቴ ላይ ነበረ። ትኩስ እንባዋ ደረቴን ሲነካው ይታወቀኛል። ፀጉሯን እያሻሸው፣ ቆይ ብነግርህ ጥቅም የሌለው ነገር ያልሽኝ ምንድን ነው አልኳት። መልስ አልሰጠችኝም። ዝም ብላ ሸሚዜን ጥብቅ አድርጋ ይዛ ይባስ ስቅስቅ ብላ አለቀሰች። ምናልባት በእንባ ከወጣላት ብዬ ዝም አልኳት። ስትረጋጋ ተነስተን እነ ሳራ ጋር ሄደን ቁርስ በላን። እሷ ነካ ነካ አድረገችው እንጂ በላች አይባልም። ወደ አዲስ አበባም ጉዞ ጀመር። ስንመጣን ተደባሪ ሆኜ ብርክቴኔን ለማሳቀፍ ስትጥር ነበር። አሁን በተቃራኒ ሆነ እንደቆዘመች ቤት ደርሰን ተለያየ። ቤት እንደገባው እናቴ በደስታ አገላብጣ ሳመችኝ። ምን ሆና ነው ስለ አክስቴ ተቀበለችኝ። እንዴት ሰዎች ይህን ያህል በሶስት ቀን ናፈቋችሁ? ኧረ ልጅ ያኮራኸኝ፣ እና መች ልትጋቡ ወሰናችሁ? ከማን ጋር? ከራኬብ ጋር ነው። ኧረ የምን ጋብቻ ነው? ኧረ ማንንም አላገባም። ቆይ እዛ አብራችሁ ስትዝናኑ አልነበር እንዴ? እና መዝናናት ሌላ፣ ጋብቻ ሌላ። ለማንኛውም መጋባታችሁ አይቀርም፣ መቀራረባችሁ አሪፍ። አሁን ገብተህ እረፍት አድርግ፣ በቅርቡ ደግሞ መምጣቱ አይቀርም። ወይ ማግባት እያልኩኝ ገብቼ ተኛሁ። ከብርክቲ ጋር እንደ በፊቱ መሆን አልችልም። ዝም ብላ መተከስ ነው።
አንዳንዴም እንባ በእንባ ትሆናለች። ለመጠየቅ በሞክርም አልቻልኩም። እኔም በራሴ ጉዳይ ተወጣጥሬያለሁ። ቤት በገባሁ በወጣሁ ቁጥር ስለ ጋብቻ ነው ወሬው። አንዳንዴ ቤት እያስጠላኝ ነው። ከያሬድ ጋር እነሱ ቤት ተቀምጠን እያወራን ውይ ገላገልከኝ ከዛ ቤት የሙሽራ ነገር። ቆይ ምን እየሆንኩ ነው? ራኬብ ስሟን መጥራት ራሱ የሚቀፈኝ። ቆይ ሌላ የምትወደው ሰው አለ? እኔ እንጃ አለ ለማለትም ይቸግራል። ግን ቆይ ምን እንደሚሰማ በግልጽ ነገር እኮ ስራውን ብዙ በውስጤ የማወዳደረው ከብረክቲ ጋር ነው። ምን እንደሚባል እንጃ። ውስጤም ጋብቻ ሲባል የሆነ ሰውን የተነጠቅኩ ያህል ይሰማኛል። ምን እንደሆነ ግን አላውቅም። ትኩር ብሎ አየኝና ቆይ አንተ ልጅ ግን ብረክቲን ታፈቅራታለህ? ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።